السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ يقول الله تعالى في القرآن الكريم: لا يستوي أصحاب النار وأصحاب الجنة أصحاب الجنة هم الفائزون. صدق الله العظيم. ውድና የተከበራችሁ የሀበሻ ሬዲዮ አድማጮቻችን እንደምን ሰነበታችሁ? እነሆ ምዕራፍ 2 ክፍል 74 ወደ እናንተ መጥቷል። በዛሬው መሰናዷችን አብረናችሁ የምንቆየው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነው። በዛሬው ርዕሳችን ስለ ጀነት ስለ ጀሃነምም አንዳንድ ነገራቶችን እያነሳን ቆይታ የምናደርግ ይሆናል። እንደተለመደው የመግቢያ መንዙማ እንጋብዛችሁና የምንመለስ ይሆናል። እናንተም ቆይታችሁ ከኛ ጋር ይሁን። የተከበራችሁ አድማጮቻችን በድጋሚ እንግዲህ አሰላሙ አለይኩም ለማለት ወዳለሁ። ወንድሜ መሐመድ እንደተናገረው ይህ ሳምንታዊ 74ኛው ክፍል በሀበሻ ሬዲዮ ወደ እናንተ የሚደርሰው ሳምንታዊ ፕሮግራማችን ነው። ኢንሻአላሁ ተዓላ ስለ ጀነትና ስለ ጀሃነም አንዳንድ ነገሮችን ወደ እናንተ የምናደርስ ይሆናል። አላሁ ተዓላ ጀነቱን እንዲለግሰን ከጀሃነምም እንዲጠብቀን ዱዓን እያደረግን ሁላችንም እንድናዳምጥ ለማስታወስ እንወዳለን። እንግዲህ የተከበራችሁ አድማጮቻችን እንደሚታወቀው አላሁ ተባረከ ወተዓላ የሰው ልጆችን ሙሉ በሙሉ ያው ሁሌም እንደምንለው ሙእሚን ወይንም አማኞች አላደረጋቸውም። አላሁ ተባረከ ወተዓላን ጌትነቱን መስክረው ተውሂዳቸው አምሮ በነቢያችን መስክረው ሰለላሁ ዐለይሂ ወሰለም ወይንም ከኛ በፊት በነበሩት ነቢያቶችም ማለት ነው ያመኑ ሙእሚን የነበሩ ህዝቦች ወይንም ሙእሚን የሆኑ ህዝቦች አሁንም ያሉትም አሉ። እንዲሁም አላሁ ተባረከ ወተዓላ ደግሞ ያዘዛቸውን
ቀናቻውን ቀናኢውን መንገድ ስተው በሽርክና በኩፍር የተጨማለቁ የሆኑ ህዝቦችም አሉ። ማለትም አላሁ ተባረከ ወተዓላ ለነኚህ ላመኑት ትእዛዙን ለፈጸሙት ለአላሁ ተዓላ ብለው ሁሉንም ነገር ላደረጉት ለነርሱ ሽልማት ይሆን ዘንድ ለኸይር ስራቸው ለሰሩት ኸይር ስራ ጀዛእ ክፍያ ይሆን ዘንድ በረሕመቱ አላሁ ተባረከ ወተዓላ ለሙእሚኖች ያዘጋጃት የደገሳት የሆነች ሀገር አለች። እርሷም ጀነት ትባላለች። አላሁ ተባረከ ወተዓላ መግባትን ይወፍቀንና እንዲሁም አላሁ ተባረከ ወተዓላን ላመጹ በአላህ ጌትነት ለካዱ አላሁ ተባረከ ወተዓላን መልእክተኛውን ለሚያስተባብሉ ከሃዲ ለሆኑ ከሃዲዎችና ለአንዳንድ አማጺ ሙስሊሞች ደግሞ መቅጫና መቀጣጫ አድርጎ ያዘጋጃት በጣም ሱብሓነላህ እንዲሁ ስለ እርሷ የመጣውን ነገር በመስማት እንኳን ብቻ ምን ያክል ከባድና አስከፊ ሀገር እንደሆነች የምንረዳው የሆነ ጀሃነም የተሰኘችን ሀገር ወይንም እሳትን አላሁ ተባረከ ወተዓላ አዘጋጅቷል። በእርግጥ ካፊር የሆነ ሰው በአላሁ ተባረከ ወተዓላ የካደ የሆነ ሰው በዚች ጀሃነም ዘላለማዊ ስቃይን ቅጣትን የሚቀምስ ይሆናል። ነገር ግን በአላሁ ተባረከ ወተዓላ አምኖ አንዳንድ ወንጀሎችን የሚሰራ ጥፋተኛ ወይንም ኃጢአተኛ ሙስሊም በዚች ጀሃነም ቢቀጣም በወንጀሉ ቅጣትን ቢቀምስም የሚዘወትር አይሆንም። ይልቁንስ አላሁ ተባረከ ወተዓላ ባሻው ጊዜ የፈለገውን ያክል ቀጥቶ ወደ ጀነት ይመልሰዋል ማለት ነው። ይህ ሁላችንም የምናውቀው ነው። እንዲሁ ለማስታወስ ያክል ነው። የተከበራችሁ አድማጮቻችን እንግዲህ ከሰው ልጆች በጣም ብልህ እንዲሁም ጮሌ ፈጣን የሚባለው በዚህ ዱንያ ያለ ለአኺራው መልካምን ስንቅ የተሰነቀ ኸይር ስራን የሸመተ የገበየ ሰው ነው። ይህ ሰው ብልጥ ወይንም ጮሌ የሚባለው ማለት ነው። እንዲሁም አኺራውን በዱንያዊ ጥቅም ያልሸጠ የሆነ ሰው ማለት ነው። ምክንያቱም የተከበራችሁ አድማጮቻችን የውመል ቂያማ ወይንም በትንሣኤ ዕለት ሰዎች ወደ ጀነት ወይንም ወደ ጀሃነም እንጂ ሌላ ሶስተኛ የሚሄዱበት ከጀነትም ከጀሃነም ውጭ የሚባል ነገር የለም። ሱብሓነላህ። አንድ ሰው ኢማ ወደ ጀነት ነው የሚሄደው፣ ኢማ ወደ ጀሃነም ነው የሚሄደው። ከዛ ውጭ ለሰው ልጆች ሌላ ሶስተኛ አማራጭ የለውም። ይህችን ጀነት የተባለች ሀገር እንግዲህ አላሁ ተባረከ ወተዓላ መግቢያ ላይ እንደተናገርኩት ለሙእሚኖች ያዘጋጃት የሆነች መልካም የሆነች ስለ እርሷ ቢወራ የማይጠገብ የሆነች ሀገር ነች። አንዳንድ ወስፎቿንም ባህሪዎቿም ምን አይነት እንደሆኑ መጥቶልናል። ታዲያ ይህ እንግዲህ ለማንኛውም ሙስሊም ማህበረሰብ የተዘጋጀው ጀነት ነው እንጂ ለነኛ ለተቀዮችና አላህን ለሚፈሩ ለወልዮች የተዘጋጀችውን ጀነት ማንም ሰው ሊስለው አይችልም አሉ። ሱብሓነላህ። ማ ላ ዓይኑን ረአት ወላ ኡዝኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ዓይንም አይቶት የማያቅ ጆሮም ሰምቶት የማያቅ በሰው ልጅ ልብ ውል ብላ የማታቅ የሆነችን ደግሞ አላሁ ተባረከ ወተዓላ ለሷሊሕ ለደጋግ ባሮቼ አዘጋጀኋት። እንግዲህ አሁን ጀነት ይሄን አለ፣ ይሄን ያክል እንደዚህ አለ፣ እንደዚህ ምግብ አለ፣ እንደዚህ ይደረጋል፣ ይሄን ያክል ሰው ይሄን ያገኛል የሚባለው ሁሉም ሙስሊም የሚያገኘው ነው። አማ ለነኛ ለአላህ ደጋግ ባሪያዎች የተዘጋጀውን ሱብሓነላህ አላሁ ተባረከ ወተዓላ እንጂ ሌላ ማንም አያውቀውም አሉ። ልክ እንደዚሁ ደግሞ ለኃጢአተኞች አላሁ ተባረከ ወተዓላ መቅጫ የሆን ዘንድ ጀሃነምን አዘጋጅቷል። አላሁ ተባረከ ወተዓላም እንግዲህ በቁርአን እንደነገረን የእሳት ሰዎችና የጀነት ሰዎች እኩል ሊሆን አይችሉም፣ በጭራሽ እኩል ሊሆን አይችሉም። ላ የስተዊ አስሓቡ ናሪ ወአስሓቡ ልጀነቲ አስሓቡ ልጀነቲ ሁሙ ልፋኢዙን። አዎ እንዴታ የጀነት ሰዎች እነኛ የበላይና አሸናፊ ናቸው ይላል አላሁ ተባረከ ወተዓላ። ኢንሻአላህ ሌሎች ጠቃሚ ሐሳቦችን ወደ እናንተ መሀል ላይ የምናደርስ ነው የሚሆነው። አሁን በቀጥታ ወደ ደርስ ፕሮግራማችን የምናመራ ይሆናል። አብራችሁን ቆዩ። ከእውቀት ማህደር
በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር بسم الله الرحمن الرحيم الحمد لله رب العالمين وصلى الله على سيدنا محمد وعلى آله وصحبه وسلم نخلص النية لله تبارك وتعالى يا እንግዲህ የዛሬው ደርሳችን ወይም ፕሮግራማችን የሚሆነው ስለ ሙራቀባ ነፍስያችን ስለ መከታተል ነው የሚሆነው። ينبغي لكل واحد منا أن يراقب نفسه في كل أحواله يعني بمانኛውም أحواሉ ማንኛውም ሁኔታ ራሱን ሙራቀባ ማድረግ አለበት። የሚሰራውን ስራ በየጊዜው ሐሲቡ አንፉሰኩም قبل أن تحاسبوا ስለሆነ እቺ ሀገር የስራ ሀገር ናት። ብዙን ጊዜ ማንም መጥቶ ይሄን ለምን ሰራ ይሄን ለምን አልሰራህ የሚለን ሰው የለም። ራሳችንን በጊዜ ሙሐሰባ ካላደረግነው ወደፊት በሁለተኛው ሀገር ላይ የስራ ሀገር አይደለም። የሁለተኛው ሀገር ይቺ ሀገር የስራ ሀገር ናት፣ የሂሳብ ሀገር አይደለችም። ሁለተኛው ሀገራችን ደግሞ የሂሳብ ሀገር ነው። ሰይድና አሊ እንዳሉ ማለት ነው اليوم العمل وغدا الحساب። ዛሬ የስራ ቀን ነው፣ ነገ ደግሞ የሂሳብ ቀን ነው። ሰዎች የሰሩበትን የሚያጭዱበት ቀን ነውና ሁሌ የምንሰራውን ስራ ማሰብ መቻል አለብን። እኛ የታወቀ ነው አብዛኞቻችን ሁላችንም ከወንጀል የጸዳን አይደለም። ወንጀል ላይ እንወድቃለን፣ ወንጀል እንሰራለን እና ሰውየው ራሱን ተዳሩ ካላደረገ ቶሎ መጨረሻ ላይ የማይሆን አዘቅጥ ውስጥ ከገባ በኋላ መውጣት ይከብደዋል ማለት ነው። ኢዘን ሁሌ ነፍሶቻችንን ምን ማድረግ አለብን? ሙሐሰባ ማድረግ አለብን ማለት ነው። فلا تخافوهم وخافوني አላህ እንዳለ ማለት ነው። እና ይሄ አላህን ከመፍራት የመነጨ ነው። አንድ ሰው ራሱ ሙሐሰባ የሚያደርግ ከሆነ አላህን ከመፍራቱ ነው፣ የአላህን መፍራቱ ነው የሚያሳየው። አሳስቦታል ማለት ነው። እንዴት ነው ያለሁበት ሁኔታ? ጥሩ ሐል ላይ ነኝ ወይስ መጥፎ ሐል ላይ ነኝ? ምን ነገራቶችን ማስተካከል መቻል አለብኝ? ምን ነገራቶችን መጨመር መቻል አለብኝ የሚለውን ነገር ሙሐሰባ ያደርጋል ማለት ነው። الله سبحانه وتعالى بحديث القدسي እንዳለን ደግሞ وما تقرب إلي عبدي بشيء أحب إلي مما افترضت عليه። الله سبحانه وتعالى عند ሰው ከሚቀርባቸው መንገዶች ትልቁ መቃረቢያ ማለት ነው። ያኔ ወደ ሪዳ አላህ ማለት ነው። ትልቁ መቃረቢያ ምንድነው? ግዴታዊ ነገራቶችን በመፈጸም የሚቃረብ ከሆነ ነው። ግዴታዊ ነገራቶች ላይ ይበልጥ ትኩረት ማድረግ አለብን። ግዴታ የሆነ እውቀትን መውሰድ ላይ علم الدين الضروري ማለት ነው። የአቂዳ ትምህርት አለ፣ የአህካም ትምህርቶች አሉ፣ ስለ ሶላታችን እንደዚሁ ደግሞ ስለ ፋቲሐችን ሶላት ላይ ግዴታ ስለሆነ ማለት ነው። እንደዚሁ ደግሞ ዘካም ያለበት ሰው ስለ ዘካው፣ ሐጅም ያለበት ሰው ስለ ሐጁ፣ እንደዚሁ እምነቱ እንዴት መጠበቅ እንዳለበት ከእምነቱን ከሚያበላሹ ነገራቶች፣ እነዚህ ነገራቶች ላይ ይበልጥ ኢዕቲናእ ማድረግ ትኩረት ማድረግ አንገብጋቢ ከሆኑ ነገራቶች መካከል ነው። ምክንያቱም አንድ ሰው እምነቱን ጠብቆ ወደ ሁለተኛው ሀገር ከሄደ የውም القيامة من الناجين ነው የሚሆነው። የፈለገ ወንጀል እንኳን ቢኖርበት አላሁ ስብሓነሁ ወተዓላ ወይ ይምርለታል ወይ ደግሞ ወንጀሉን በወሰራው ወንጀል ተቀጥቶም ቢሆን ኢማኑ
እስካለ ድረስ እስከተረፈለት ድረስ ይሄ ሚን አህሊ ነጃት ነው የሚሆነው ማለት ነው። ይሄ ሲባል ደግሞ ወንጀሎችን ለማሳነስ ሳይሆን ነገር ግን የትኛዎቹ ላይ ይበልጥ ትኩረት ማድረግ አለብን የሚለው ላይ ትኩረት ለመስጠት ነውና ሁሌ እነዚህ ነገራቶች ላይ አንድ ሰው ሙራቃባ የሚያደርግ ከሆነ የሚከታተል ከሆነ መጥፎ ላይ ከመውደቅ አላህ ይጠብቀዋል ማለት ነው። አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። መጨረሻችንን አላህ ያሳምርልን። ሚነል ዑለማኢ ልዓሚሊን አላህ ያድርገን። እንደዚሁ እዚህ ስራ ላይ ሙሳሃማ የሚያደርጉትንም ወንድሞቻችንና እህቶቻችንን አላህ ኸይር ጀዛቸውን አላህ ይክፈላቸው። ባረከላሁ ፊኩም አሕሰነ አላሁ ኢለይኩም። قد حننت إليه أن أعيش لديه قد حننت إليه أن أعيش لديه منيتي طه حبيبي أن أرى عينيه منيتي طه حبيبي أن أرى عينيه منيتي طه حبيبي أن أرى عينيه قد حننت إليه أن أعيش لديه قد حننت إليه أن أعيش لديه منيتي طه حبيبي أن أرى عينيه منيتي طه حبيبي أن أرى عينيه فهو زين الناس عاطر الأنفاس فهو زين الناس عاطر الأنفاس يسعد الجلاد بالصلاة عليه يسعد الجلاد بالصلاة عليه ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 74 ነው። እንግዲህ ወንድም ኻሊድ መጀመሪያው ላይ እንዳነሳው ስለ ጀነት ስለ ጀሃነም ከተወራ እጅግ በጣም ከባድ ነገር ነው፣ ለየት ያለ ነገር ነው። እንግዲህ የሰው ልጅ እዚች ዱንያ ላይ ሊዘወትር አይደለም የመጣውና ወይ የጀነት ነው የሚሆነው በአኺራ ወይ የጀሃነም ነው። ታዲያ ይሄንንም እናነሳው ይሄንንም ርዕስ የመረጥ ነው እንደ ራሳችንን እንድናዘጋጅ ለማስታወስ ያክል ነው። ውድ አድማጮቻችን እንግዲህ አንድ ሰው ዱንያ ላይ በከሰበው ልክ ነው አኺራም ላይ የሚያገኘውና አላሁ ተዓላ ኻቲማችንን ያሳምርልንና ዱንያ ላይ ታዲያ ሰበብ ማድረስ ይኖርብናል። አንድ ሰው ሰበብ እንድናደርስ ታዘናል አይደል? ግዴታ የሆነብንን እየተገበርን ሐራም የተደረገብንን ደግሞ ሐራም የሆነ ነገር ደግሞ እየተከለከልን ከዛ በኋላ ተዘጋይተን ነው አላሁ ሱብሓነሁ ወተዓላ ኻቲማችንን እንዲያሳምርልን ጀነትን የምንለምነው። ወይላ አንድ ሰው ጾም ግዴታ ሆኖበት ሳይጾም፣ ሶላት ግዴታ ሆኖበት እያለ ሳይሰግድ፣ ሐራምን ሳይከለከል ጀነትን የሚመኝ ከሆነ ከንቱ ነው የሚሆነው። ምክንያቱም የአላሁ ሱብሓነሁ ወተዓላን ረሕመት ብቻ ተመርኩዞ ወንጀል ላይ የሚዘትር ከሆነ ይሄ ራሱ ወንጀል ነውና፣ ስለዚህ ሰበብ እያደረስን ኻቲማችን እንዳምርልን ዱዓ እናደርጋለን ማለት ነው። ታዲያ ስለ ጀነትና ስለ ጀሃነም ነቢዩ ዓለይሂ ሰላቱ ወሰላም የነገሩን ነገር ነው። በነቢዩ ዓለይሂ ሰላቱ ወሰላም ማመን ሲባል ነቢዩ ዓለይሂ ሰላቱ ወሰላም ነገ በአኺራ ይከሰታል
ስላሉን ነገር ነብዩ አለይሂ ሰላቱ ወሰለም ስለነገሩን ነገር ማመን ግዴታ ይሆናል። ነብዩ አለይሂ ሰላቱ ወሰለም ታዲያ ተነገሩን ነገራቶች መካከል ዋናው ጀነትና ጀሃነም ነው። ሙእሚን የሆነ ሰው ጀነት ይገባል፣ ሙእሚን ያልሆነ ሰው ጀሃነም ይገባል። ማለትም በኢማን ላይ የሞተ ሰው መጨረሻው ጀነት ነው የሚሆነው። ነገር ግን በኩፍር ላይ የሞተ ሰው መጨረሻው ጀሃነም ነው የሚሆነው። ሁለቱም እዛው ዘውታሪ ነው የሚሆኑት በእያሉበት። ሱብሃንአላህ። አንድ ሰው ዛሬ ይሙት ነገ ይሙት አያውቀው። በዱንያ እንዲሻገለ አቂዳውን ያላስተካከለ ከሆነ የሚደብቀው ጀሃነም ነው የሚሆነው። አላሁ ተዓላ ይጠብቀን። እንግዲህ ወንድም ኻሊድ እንዳነሳው አላሁ ሱብሓነሁ ወተዓላ ነግሮናል። የጀነት ሰውና የጀሃነም ሰው ጭራሽ እኩል ሊሆን አይችልም። አንድ ሰው ዱንያ ላይ በሀብት ሊበላለጥ ይችላል፣ አንደኛው አፊያ ሊነሳው ይችላል፣ ሌላኛው ደስተኛ ሊሆን ይችላል። ዱንያ ላይ መበላለጥ ያለ ይመስናን ይችላል ዛሂሩን ስናየው። ነገር ግን በላጩ የጀነት ሰው ሲሆን ነው፣ ሚን አስሐቢ الجنة ሲሆን ነው። የጀነት ሰው ከሆነ ይህ ሰው ነው በላጭ ነገ ነፃ የሚወጣው ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአን እንደነገረን አንድ ሰው እንግዲህ ዱንያ ላይ ሲፈጠር ዓላማ አለው አይደለ? አላሁ ሱብሓነሁ ወተዓላ በዒባዳ ሊያዘን ነው። አላሁ ተዓላ በዒባዳ ሲያዘን ያንን የምንተገብር ከሆነ ትእዛዙን የምናከብር ከሆነ አላሁ ተዓላ ጀነትን ይወፍቀናል بإذنላህ ተዓላ بفضل منه። ነገር ግን የማንፈጽም ከሆነ ጀሃነም ነው የሚጠብቀን። በዱንያ እየሻገሉ በኩፍር ላይ የሞቱ ሰዎች እኮ አላሁ ተዓላ በቁርአን ስለነሱ ሲነግረን ወቃሉ ለው ኩና ነስመዑ አው ነዕቂል ማ ኩና ፊ አስሓቢ ሰዒር ይላሉ። ምን ይላሉ እነዚያ የጀሃነም ሰዎች? ለው ኩና ነስመዑ አው ነዕቂል የሚሉንም ብንሰማ ኑሩ፣ ስለ ዲነል ኢስላም ብንማር ኑሩ፣ አእምሯችንን ብናሰራው ኑሩ። ማለትም አእምሮ ትክክለኛ ሰሊም የሆነ አቅሉን ሰሊም ትክክለኛ አእምሮ ያለው ማስተንተን የሚችል አእምሮ ያለው ሰው ትክክለኛውን መንገድ ይረዳል፣ ስለ ዲነል ኢስላም ያውቃል። ይሄ ዓለም ዝም ብሎ በከንቱ እንዳልተፈጠረ ፈጣሪ እንዳለው ያውቃል። አላሁ ሱብሓነሁ ወተዓላ ከፍጡራን እንደማይፈልግ፣ አላሁ ሱብሓነሁ ወተዓላ በጭራሽ ፍጡራኖችን እንደማይመስል ትክክለኛ አእምሮ ያለው ያውቃል። ታዲያ ለው ኩና ነስመዑ አው ነዕቂል ይላሉ ማ ኩና ፊ አስሓቢ ሰዒር የሚሉንም ብንሰማ ብናስተነትን ኑሮ የጀሃነም ሰለባ ባልሆን፣ ከጀሃነም ሰዒር አሳማሚ ቅጣት ካለው ከጀሃነም ባልደረባ ባልሆን ነበር ይላሉ። ታዲያ ነዳማ ቢያጭዱት ክምር አይሞላም እንደሚባለው ነው የሚሆነው። ስለዚህ አስቀድመን እንዘጋጅ ለማለት ወዳለሁ። አድማጮቻችን እንዳላራዝምባችሁ ወደ ቀጣይ መሰናዷችን የምናልፍ ይሆናል። ቀጣዩ መሰናዷችን የሚሆነው ከአዲስ ጣዕም መሰናዷ ነው። አሁንም ቆይታችሁ ከኛ ጋር ይሁን። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። ምን ይላሉ ዑለማዎች? መን ቃለ ያ ሙዒዙ ያ ሙዒዙ ያ ሙዒዙ አዕኒ ሶስት ጊዜ ያ ሙዒዙ ያ ሙዒዙ ያ ሙዒዙ ብሎ አዕኒ እርዳኝ ብሎ አላህን የሚለምን እንደሆነ አላሁ ስብሓነሁ ወተዓላ ይህንን ሰው ይረዳዋል፣ ካለበት ጭንቅ ይገላግለዋል አሉ። ታዲያ ስራዬ ብሎ ደግሞ ይህንን የአላህን ስም የሚደጋግመው እንደሆነ ሁሌ በየጊዜው የሚደጋግመው እንደሆነ የአላህ ነስር፣ የአላህ ድሉ፣ የአላህ እርዳታው
በአላህ ፍቃድ ከዚህ ሰውዬ ጋር ይሆናል አሉ። ስለዚህ ይህንን ስም ኢንሻአላህ መደጋገም ይኖርብናል ማለት ነው። ማዕናው ምንድነው ብለን ካንል አልሙዒዙ የሚለውን አላሁ ስብሓነሁ ወተዓላ አዐዘ አውልያአሁ አውልያዎቹን ሪጃል ተብሎ የሚባሉትን ወይም ያ ሪጃል አላህ ተብሎ የሚባሉትን አላሁ ስብሓነሁ ወተዓላ ያላቃቸው ማለት በምን ቢነዒሚል ሙቂም ዘላለም ቢሆነ እማይጠፋ እማይወገድ በሆነ ኒዕማ ውስጥ እንግዲህ አላህ ያኖራቸዋል ማለት ነው። አለዚ ላ ኒሃየተ ለሁ በአኼራም ጭራሽ መጨረሻ የሌለው። እቺ አሁን ያለንበት ሀገር ዱንያ ዳሩል ፈናእ ናት፣ ጠፊ የሆነች ሀገር ናት። አማ ዳሩል ቀራር እማትጠፋ የሆነችው ሀገር ዘላለም የሆነችው ሀገር ሂየ አኼራ ናት ማለት ነው። አዱንያ ዳሩን ሊመን ላ ዳረ ለህ። ዱንያ እኮ ሀገሩ የሆነችው ሀገር ለሌለው ነው። የሙስሊሞች ሀገር ሀገራቸው ጀነት ነው። ይሄ ሀገር ለሌለው ሰው ነው ዱንያ ሀገሩ የሆነችው ማለት ነው። እና ታዲያ በዛ ዘላለም በሆነው ሀገር ውስጥ ፊ ሱሩሪን ዳኢም ዘላለም ደስታ ውስጥ ናቸው። ዘላለም ክፊት የሚባል ነገር አያውቁ፣ ሀዘን የሚባል ነገር አያውቁ። ምንም እንደዚህ የሚከሰትላቸዋል። ሐታ ዛሬ በዱንያ ላይ እኛንም ቤተሰቦቻችንም አላህ ከኩፍር ይጠብቀንና ሁለት የሚዋደዱ የነበሩ እናትና ልጅ፣ እናት ጀነት ገብታ ልጅ ጀሃነም ቢገባ ወይም ደግሞ ልጅ ጀነት ገብቶ እናት ጀሃነም ብትገባ ከሁለቱ አንዱ ማለት ነው፣ ክደው አንዱ ጀነት አንዱ ጀሃነም ቢገቡ ዛሬ በዱንያ ላይ በጣም የሚዋደዱ ነበሩ። የዛን ጊዜ ግን ይረሳሳሉ አሉ። ሱብሓነላህ። በጀነት የገባው ልጅ ከሆነ እናቱን ይረሳታል፣ እናት ከሆነች ልጇን ትረሳለች። ለምን? ያ አላህ ልጄ ጀሃነም ገባብኝ ብላ እንዳታስብ እንዳትጨነቅ። የለማ መጨነቅ ማሰብ የሚባለው ነገር የለም። በጀነት ውስጥ የፈለገን እንበላለን እንጠጣለን፣ መጸዳዳት እንኳን የለም፣ እንኳን ማሰብ መጨነቅ ቀርቶ። ሴቶች ይሄ ሐይድ ወይም የወር አበባ ተብሎ የሚባለው የለም። ዘላለም ቢክራ እንደሆኑ የሚቆዩበት። አንድ ሰው ከአንድ በላይ ሚስት ቢሰጠው የማይቀናኑበት የመሳሰለ ሀገር አለ። አላሁመ ላ ዐይሸ ኢላ ዐይሹል አኺራ የተባለለት። ዐይሽ ከተባለ ኑሮ ከተባለ የአኺራው ነው እንግዲህ። እና አላህ ሚን አህሊል ጀና አላህ ያደርገንና ታዲያ ይህንን ጸጋ ደግሞ ምእመናኖች ሙስሊሞች እንጂ ሌላው አያገኘው በጭራሽ። አላሁ ስብሓነሁ ወተዓላ ሙእሚን ሆኖ ሙስሊም ሆኖ ለሞተ ነው ይህንን ጸጋ ያዘጋጀው። ለሷሊሖች ደግሞ ሌላ ኻስ ይሆናል። አዕደቱ ሊዕባድየ ሷሊሒን ብሎ አላህ ያለው ደግሞ አለ። አይን አይተው የማታቀው ጆሮ ሰምተው የማታቀው በልባችን ላይ ሽው ብላ መታ እንኳን የማታቅ የሆነች ጸጋም አለች አሉ። ስለዚህ መናገሩን ተወውና የመጨረሻ ጀነት የሚገባው ሰው የሚያገኘው የዱንያን እና የዱንያን 10 እጥፍ የሚያክል ነው። ዛሬ ለቁራጭ መሬት የምንጣላ የምንጋደል፣ ነገ ጀነት የሚገባው የመጨረሻው ሰው ማለት ነው። የመጨረሻ ዝቅተኛው የሚያገኘው የዱንያን 10 እጥፍ ነው ማለት ለሁ ሚስሉ ዱንያ የዱንያን የሚያክል የዱንያን ሙሉ የዓለምን የሚያክል ማለት ነው። እና 10 እጥፍ ከ10 እጥፍ ጭማሪ ጋር የሚሰጥበት ሁኔታ ነው ያለው። ለዛም የሙእሚን ሀገሩ ዱንያ ሳይሆን ያ ነው። ወአዘለል ካፊሪን ከሃዲያኖችን ደግሞ ከዚህ ፊት በነበረን ደርስ ላይ አቡ ለሃብን አላህ እንዳዋረደው ሁላ ከሃዲያኖችን የሚያዋርድበት ነው። አለዚነ ተረኩ ልእስላም እስልምናን የተዉ የሆኑ እስልምናን ያልተከተሉ የሆኑ ቢልዓዛብ ልሙቂም ዘላለም የሆነ ቅጣት ለነሱ በመገባት ሱብሓነላህ አላህ ይጠብቀን። ዘላለም ጭራሽ የማይቋረጥ የሆነ ማለት ነው። ላ ዩኸፈፉ ዐንሁም ለነሱ ቅጣት የማይቀንስላቸውም። ያ አላህ ሱብሓነላህ። አቡ ለሃብ ሰኞ ይቀነስለታል የሚሉ አሉ። ላ አይቀነስም። ጀሀነም ውስጥ አንድ ሰው ከገባ በኋላ ይቀነስለታል የሚባል ነገር የለም። ላ ዩኸፈፉ ዐንሁም ከነሱ ጭራሽ ቅጣት አይቀነስላቸውም እያለን አላህ
ታዲያ እንዴት ነው እኛ ይቀነስለታል ምንለው? ቁርአንን ማስዋሸት አይሆንምን? በህልም የታየ ቁርአንን ያስዋሽ ይችላል? አንድ ሰው ህልም አይቶ በቁርአን ግልጽ የመጣን ቁርአኑን ተትቶ ይሄ ህልሙ ይወሰዳል? ሐሻው ከላ። ይሄ ተራ ሰው ነው ያኒ አንድ ሰው ነው ያየው፣ ነብይ የሆነ ሰው አይደለም ያየው። ሐታ ነብይ እንኳን ቢሆን የራሱ የሆነ ተእዊል ይኖረዋል። ነዓም የነቢያቶች ህልም ወህይ ነው፣ ተእዊል ሊኖረው ይችላል እንጂ በዛሂር አይወሰድም። ቁርአንን እዚህ እየተጋጨን የዚህ የአንድ ሰሓቢይም ይሁን ታቢዒይም ይሁን የሱን ህልም ወስደን ቁርአንን መጋጨት የለንም። ስለዚህ አቡ ለሀብ ሰኞ ሰኞ ይቀነስለታል ሰይዲ በመወለዳቸው ስለተደሰተ ተብሎ የሚባለው ይሄ ውሸት ነው፣ አይቀነስለትም። ፈኢዘን ካፊሮችን ጀሃነም ዘላለም በማቆየት ዘላለም በቅጣት ውስጥ በማድረግ እነሱን የሚያዋርዳቸው ማለት ነው። አልሙዒዝ ምእመናኖችን ልቅናቸውን ከፍ የሚያደርግ ሲሆን ሙዚል ዩዚሉ ልኩፋር ካፊሮችን ደግሞ ዝቅ የሚያደርጋቸው ማለት ነው። አላህ በቁርአን ላይ የጠቀሰልን ነገር አለ። ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ይላል አላህ። ወቱዒዙ መን ተሻእ አላሁ ስብሓነሁ ወተዓላ የፈለገውን ያልቃል። ሱለይማን አልኸጣቢ ተብሎ የሚባሉት ታላቅ ዓሊም ምን ይላሉ? አዐዘ ቢጣዓህ አውልያአህ አላህ እኮ አውልያዎችን በጣዓህ እሱን በመታዘዝ ምን አደረጋቸው? አዐዘሁም አላቃቸው። ወአዝሀረሁም ዐላ አዕዳኢህ ፊ ዱንያ እንደዛ ወአዝሀረሁም ዐላ አዕዳኢህም ፊ ዱንያ ዛሬ በዱንያ ላይ በዚች ሀገር ላይ ከጥላቶቻቸው ምን አደረጋቸው? ዛሂር አድርጓቸዋል፣ የበላይ አድርጓቸዋል፣ ወልዮቹን ማለት ነው። ወአሐለሁም ዳረል ከራማ ጀነትን ደግሞ ለነሱ ወፍቋቸዋል፣ ነገ በአኺራ ማለት ነው። ፊል ዑቅባ አይ ፊል አኺራ ዛሬ በዱንያ ላይ አላህ አልቋቸዋል፣ ከዓድዎቹ ከጥላቶቻቸው ከፍ አድርጓቸዋል፣ በአኺራ ደግሞ የጀነት ባልተቤት አድርጓቸዋል ላሉ። ወአዘለ አህለል ኩፍሪ ካፊሮችን ደግሞ የክህደት ባልተቤቶችን ደግሞ በዱንያ ላይ አዋርዷቸዋል። ወለው ካነ ሃዛ ሸኽስ አው ሃዛ ልካፊር መለከ ዱንያ ይሄ ካፊር ዱንያን እንኳን ቢመልክ ዱንያን የራሱ ቢያደርጋት እንኳን ዱንያን ቢያስተዳድራት እንኳን ሙሉ ዓለምን በአጠቃላይ ቢያስተዳድር እንኳን ይሄ ሰው የተዋረደ ነው። ዱንያ በእጁ መሆኑ ገንዘብ መኖሩ ይሄ ለይሰ ዒዘን ክብር አይደለም፣ ልቅና አይደለም። ዱንያ አንድ ሰው ስላገኘ ብቻ በአላህ ዘንድ የተላቀ ነው ማለት አይደለም። ወጀዐለ ሊልኩፋሪ ፊል አኺራ አልዑቁባ ለነዚህ ለከሃዲያኖች ታዲያ በአኺራ ደግሞ ቅጣትን አዘጋጅቶላቸዋል። ወልኹሉድ ፊናር አላህ ይጠብቀን። በዚህ በእሳት ውስጥ ዘላለም ዘላለም የማይቋረጥ የሆነን ቅጣት አላህ አዘጋጅቶላቸዋል አሉ ዑለማዎች። ታዲያ ምን ይላሉ? አልሙእሚኑ ዐዚዙን ቢጣዓቲላህ አሉ። ምእመናኖች አላህን በመታዘዛቸው አላህ ያዘዛቸውን በመስራታቸው የተነሳ የከለከላቸውን በመከልከላቸው የተነሳ ዐዚዝ ናቸው ይላሉ። ወልዓሲ ዘሊሉን ቢማዕስየቲላህ አው ቢዕስያኒህ ማዕስያ ላይ የወደቁ ወንጀለኞች ደግሞ ኃጢአተኞች ከሃዲያኖች አላህን በመወንጀላቸው ደግሞ የተዋረዱ የተተናነሱ ናቸው ይላሉ። ሱብሓነላህ። ወቱዚሉ መን ተሻእ አሉ ሰይዱና ሁሰይን ብኑ ዓሊይ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁም ምን ይላሉ? ዓለመኒ ረሱሉላሂ ሰለላሁ ዐለይሂ ወሰለም አሉ የአላህ መልእክተኛ እኮ አስተምረውኛል አሉ። አላህ እነሱንም አባታቸውንም እናታቸውንም አላህ ኸይረ ስራቸውን ይውደድላቸው። እነሱ ሰይዱና ሐሰን ናቸው፣ አባታቸው ሰይዱና ዓሊይ ናቸው፣ እናታቸው ደግሞ ሰይደቲ ፋጢማ ረዲየላሁ ተዓላ ዐንሁም። ምን አሉ ታዲያ? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም የሆነችን ከሊማን አስተምረውኛል ዊትር ላይ እንድለው አሉ። ምን የሚለውን? አላሁመ ህዲኒ ፊመን ሀደይት ወዓፊኒ ፊመን ዓፈይት አላሁመ ህዲኒ ፊመን ሀደይት ወዓፊኒ ፊመን ዓፈይት ወተወለኒ ፊመን ተወለይት ወባሪክ ሊ ፊማ አዕጠይት
ወቂኒ ሸረ ማ ቀضይት እስከ መጨረሻው ይህንን አስተምረውኛል አሉ ሰይዱና ሐሰን ኢብኑ ዓሊይ ረዲየላሁ ተዓላ አንሁ። ወአላሁ ስብሓነሁ ወተዓላ እንግዲህ በዕልማቸው የምንጠቀም አላህ ያድርገን፣ በሰማነው የምንሰራ አላህ ያድርገን። ባረከላሁ ቢኩም ወአሕሰነ አላሁ ኢለይኩም። ኢንሻአላህ በሚቀጥለው በሌላ የአላህ ስም እስከምንገናኝ ድረስ አስተውዲዑኩም ላህ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ነብይ 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 ውበተ ገናና ነብይ ሳይገለጥ ገና ነብይ የጨረቃን ዝና ነብይ ሰው ሸፈን ብሎ ነብይ የተመጣጠነ ወዳጅ ላከፍላ ካሉ ነብይ አንዱ ከሌላው ጋር ነብይ የተስተካከሉ ነብይ ዘይኑ ነብይ ነብይ ዘይኑ ነብይ ነብይ ጉድ መስታወቱም ቸገረ አልቻለም ፊቱን ሊያሰፍር ቢጥርም መልኩም ማሳየ አቅሙ በላይ ሆነበት ዘይኑ ነብይ ነብይ ዘይኑ ነብይ ነብይ እንዴት ነው አሕመድ ለሚለ እንዴት ውበቱ ልለካ ሰብእና ቢሉት ቁንጅና በእሱ ነው የተማረክ ዘይኑ ነብይ ነብይ ለወቅ ብሎ ለከረረ ይሰማ ለተገተረ እንዲህ በልና ንገረ አይንህን ስቦ ካስቀረ ልብህ ላይ ካነጣጠረ አሕመር ነው እጅግ ያማረ ነብይ 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 ለኮታል ደራርቦ ነብይ ኑሩን ዐላ ኑሪ ነብይ ማንነቱ ምክር ወዳጅ ለመናው ጥሪ ነብይ ውበታቸው ልቆ ነብይ እኔ ሞሉት ሁሉ ነብይ ሲዘልቆ ጠለቆ ወዳጅ ለይታል በቃሉ ነብይ ዘይኑ ነብይ ዘይኑ ነብይ ዘይኑ ነብይ በባህሪው የለውም ማቻ ስብዕናው ሀያል መመክቻ ውበቱ የለውም ዳርቻ በእሱ ዳኢም መጓዝ ብቻ ዘይኑ ነብይ ዘይኑ ነብይ ዘይኑ ነብይ ጀመሩት እንጂ መቻ ብቁ ከመድሓቸው ባህር የጠለቁ አዱም ቢያጡት እየغرቁ ሳይወጡት በወሱ አለቁ ዘይኑ ነብይ ነብይ ዘይኑ ነብይ ነብይ አንቱን አንቱን በለኔማ ናፍቆቱም ምኔን ተጠማ አሰፈሰፈ መሐባ መላው አካሌ ሊሻማ አሰፈሰፈ መሐባ መላው አካሌ ሊሻማ ዘይኑ ነብይ ነብይ ዘይኑ ነብይ ነብይ አንቱን በማሰብ መኖሪ ልቤን ወሰደው ከስሪ ይላወስ ጀመረ ሆዴ ስሙ ባለፈበት ወሬ ነብይ 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 እስከ መቼ ድረስ ነብይ ባይን አፍስሽ ነብይ ወራቱ እየሄደ ነብይ አፍላይ የሸሸ ነብይ የላይ ምን ምኑ ነብይ አጥንት የላሽ ነብይ ሁሌ በመንገድ ላይ ነብይ ሳልገኝ ደርሼ ነብይ 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 ነብይ
የተከበራችሁ አድማጮቻችን ያደመጣችሁ የምትገኙት እንግዲህ ሀበሻ እስላማዊ ሬዲዮ ምዕራፍ 274ኛውን ሳምንታዊ ፕሮግራማችንን ነው። እንግዲህ ፕሮግራማችን አሁንም ወደ እናንተ መድረሱን ቀጥለዋል። ስለ ጀነትና ጀሃነም እያወራን ነው። እንግዲህ ላ የስተዊ አስሓቡ ናሪ ወአስሓቡ ልጀነህ ብለናል። አላሁ ተባረከ ወተዓላ በቁርአን እንደነገረን የጀነትና የጀሃነም ሰዎች አንድ ሊሆኑ አይችሉም፣ አንድ አይሆኑም። እንዲያው ስለ ባህሪያቸው እንኳን ከተመለከትን እንግዲህ ወንድሜ መሐመድ ነጂብ የአህሉል ጀና በጥቂቱ ለማየት ያክል ሀይአቸው፣ ቁመናቸው በጣም ያማረ ነው የሚሆነው። ሁሎችም እንግዲህ የጀነት ሰዎች በአባታችን አደም አለይሂ ሰላም በነቢዩላህ አደም የተክለ ሰውነት ቁመና ላይ ነው የሚሆኑት። 60 ክንድ ማለት ነው። ወደ ጎን ደግሞ 7 ክንድ ማለት ነው። ሱብሃንአላህ። እንዲሁም መልካቸውም በጣም ቆንጆዎች ነው የሚሆኑት። ልክ እንደ ዩሱፍ አስሲዲቅ እንደ ነቢዩላህ ዩሱፍ አለይሂ ሰላም እንደሳቸው አይነት ውበትን ነው የሚላበሱት ማለት ነው። ይሄ በጥቂቱ ነው። እንግዲህ የጀሃነም ሰዎች ደግሞ አላሁ ተባረከ ወተዓላ አካላቸውን ያግዝፈዋል። ሱብሓነላህ። አካላቸውን አላሁ ተባረከ ወተዓላ ግዙፍ እንዲሆን ያደርገዋል። ለምንድን ነው አሉ? ሊየዝዳዱ ዓዛበን ሐታ የኩነ ዲርሰ ልኩፋሪ የውም ልቅያመቲ ከጀበሊ ኡሑድን አሉ። ሐታ ምን እስኪሆን አሉ? የአንድ ካፊር በጀሃነም ግዝፈቱ እንግዲህ የሰውነቱን ግዝፈት የምናውቀው ሐታ ጥርሱ እንኳን አንዱ ጥርሱ የኡሑድን ተራራ ሱብሓነላህ። የኡሑድ ተራራ እንግዲህ ምን ያክል ግዝፈት ነው ያለው? የአንድ ካፊር ጥርስ ያንን የሚያክል ከሆነ ጅስሙ ሰውነቱ ምንድን ነው የሚያክለው? አላሁ አዕለም። በጣም ግዙፍ ነው። እንዲያውም አስከትለው ዑለማዎች ይናገራሉ። የጀሃነም ሰው ካፊሮች በትከሻው መካከል አንዱ ሰው ከተከሻው እስከ ትከሻው ማለት ነው 3 ቀን መንገድ ሱብሓነላህ፣ 3 ቀን መንገድ 3 ቀን የሚያክል ምን ያክል መንገድ ነው? ያን ያክላል ግዝፈቱ አሉ። አላሁ ተባረከ ወተዓላ ደግሞ በቁርአን ምን አለን? ሐታ ይሄ ግዝፈት ያለው አካላቸው እንኳን ቆዳቸው በተቃጠለ ሰዓት እሳት ቆዳቸውን በበላችሁ ባቀለጠችው ሰዓት አላሁ ተባረከ ወተዓላ ሌላን ቆዳን ጨምርላቸዋለን። ለምንድን? ሊየዙቁል ዓዛብ ቅጣትን አሳማሚውን የጀሃነም ቅጣት በደንብ እንዲቀምሱት አለ አላሁ ተባረከ ወተዓላ። ሱብሓነላህ። ይህ የጀሃነም ቅጣት እንደምንሰማው እንደምናወራው እሳት በዱንያውን እሳት ስንል እንደዚህ አይደለም። በጣም ብዙ ሺህ እጥፍ የምትበልጥ ነች አሁን ከምናየው እሳትና ራሳችንን ልንጠብቅ ይገባል። የተከበራችሁ አድማጮቻችን እንግዲህ ይህ 74ኛው ክፍል ሳምንታዊ ፕሮግራማችን ነው። በቀጥታ ወደ አድማጮች መድረክ ነው የምንጓዘው። ኢንሻአላሁ ተዓላ ከእናንተ የመጡ ጥያቄዎችን በተወዳጅና ዓለም አቀፍ ዳዒ በዶክተር ሼክ አቡበክር ሱሌማን አስመልሰን ምላሾቻቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የአድማጮች መድረክ። በዚህ ፕሮግራማችን ከወደ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው። የአድማጮች መድረክ። አልፈላችሁ እንዲሁም መውላና ከሙሉ አፍያ ጋር ጥያቄ ነበር እርሱልኝ ይላል። ቀንድ አውጣ የተሰራ አይቻል መውላና ባለማውት በፊት እጥሪያ በዛን ጊዜ ዛቶች ተቀባይ ቀዷ ማውጣት። ሁለተኛ የተጠቀምኩበትን ወይ ምን ያክል እንደሆነ ምንስ ማድረግ አለብኝ? ጥያቄያችን ደግሞ እንዲህ ይላል። ወራህመቱላህ ወይትናችሁልን ከኔ ጋር አልሐምድ ሐይድ ግዴታ ነን እንዲሁም ችንን እንደ ትራስ ልብስ በማጠብ ግዴታ ነው እንዴ? ምንም የነካው ነገር የለም። ያችንም ቢሆን መታ ነው። ሼክ እንዲህ ይላል። አሰላሁ ወበረካቱሁ ኡስታዞቻችን አላህችሁ ለምታደርጉ አፍወን ጥያቄ ውስጤ ይጨነቅብኝ። ሰው ብር አስገብቼልሃለሁ ብሎ አንተ ጋር ነው የኔ ብር ያስገባሁትን በአካውንትህ ነው አለ። ነገር ግን አካውንቱ ቼክ ሲደረግ አካውንቱ ውስጥ ገንዘብ አልገባም። ቀኑ ይታወቃል። ዘመናዊ ዘዴ ያለ በዚህ ቀን ሜሴጅ ይገባል ወይም ገንዘብ መግባቱን ያመለክታል። ስለዚህ ተረጋግጦ ስቴትመንት ቢሆን ተጠይቆ በዚህ ሰዓት የገባ ብር የለም ከተባለ
ያ አስገባው ያለው ሰውዬ ወይ በትክክል አላስገባም ወይ ተሳስቷል ወይ ይሆን ነገር ተከስቷል። ስለዚህ አማና አንተ ጋር ነውና ያንተን ነው ጠይቁ ብሎ ያንን ሰው ማፋጠጥ ወይም ደግሞ ሐቂን አምጣ ብሎ ማለት አይቻልም። በእጅ የተሰጠ ነገር ቢኖር በእጅ ተቀብያለሁ ይባላል። አካውንት ውስጥ ገብቷል ተብሎ ግን ያልገባ ከሆነ ይሄ ሰውዬ አይጠየቅም። ለምን? ወደ አካውንቱ ገንዘቡ ስላልገባ። መስበኝ ከየት መጣ ሳልለው የሚያሳስበኝ ወላሂ የሚመጣብኝ ነገር ረህመቱላሂ ወበረካቱሁ አላህ ጀዛ የምታደርጉልን ነገር ውስጤ ይጨናነቀት መጣ ሳልለው የሚያሳስበኝ የሚመጣብኝ ነገር እምነቴን ከነካብኝ አላህዬ እምነቴን አንተ ሙላልኝ ዚክር አድርግልኝ እያልኩ ሸሃዳ አደርጋለሁ። ይሄ ላይ ችግር ይደርስ አንድ ሰው ኒካህ ብሎ ያሰረው ነገር በየትኛው መዝሀብ ይሁን እስካለ ድረስ ሌላ ላዩ ላይ ሌላ ኒካህ እንዴት ያስራል? ኒካህ ነው የታሰርኩት ካለ አንድ ሴት ታስር ያለው ኒካህ አለኝ ካለች በምን ሁኔታ ሌላ ባላገባው ትላለች? ሌላ ሰው ኒካህ ያስርላታል? ይሄ አይሆንም። ያኒ የበፊቱን ኒካህ እንደ ኒካህ ማትቆጥረው ከሆነ ዝሙት ላይ ነበርኩኝ ልትል ነው እንግዲህ። ስለዚህ ይሄኛው አብዛኛው ጋር በኖረችበት እስካለ ድረስ ፈቷት ከፈታት በኋላ ዒዳዋን ጨርሳ ወደዚህኛው ባል ልትጋባ ትችላለች ከዚህኛው ባል ጋር። ክርስቲያን ውሃ ታጥቤ አልሄድም ስል በሽታውን እንጂ እጄ ታጠብኩኝ። ሶስተኛ ሲያመኝ በጣም ስጨና በፊትም ከክርስቲያን ውሃ ተሻለኝ ነገር አልኩኝ። እምነቴ ላይ ችግር ብታብራሩ ጌታችሁ ዱዓ ብታጣሁ ፊኩም። ጥያቄያችን እንዲህ ይላል። ረህመቱላሂ ወበረካቱሁ ሆነ ጥያቄ ነበረኝ ከባለቤቴ ጋር ግን ፍታኝ ስለው ከቤተሰቦቼ ጋር ግን በተደጋጋሚ ስጠይቅ አልፍ ከዛስ ገንዘብ በሪያል ተበድሮ ከዛ በኋላ ሪያል የሚከፍለው ሲያጣ በሌላ መልኩ ልመልስልህ በኢትዮጵያ ብር ልመልስልህ አሁን ዋጋውን አስልተህ ንገረኝ ብሎ በኢትዮጵያ ብር ገንዘቡን ቢቀበል ምንም ችግር የለውም። ይሄ ሪባ አይባልም። ከሰጠው ጨምሮ ተቀብሏል አይባልም። የዚያኑ ነገር የሚገዛ ገንዘብ ነው የሰጠውና የቤት ወይም የገንዘብ ዕጣ መቁረጥ ይቻላልን የሚለው ትርጉሙ ግልጽ አይደለም። ጥያቄው ዋضح አይደለም። ነገር ግን ምናልባት የተፈለገው የቤት ሰዎች የሆነ ድርጅት ስንሄድ ዕቃ ስንገዛቸው ዕጣ ከወጣ የቤት ባለ ዕጣ እንድታገኝ ብለው የሚሰጡን ወረቀት ይኖራል። ይሄ እኛ ዕጣውን ፍለጋ ሳይሆን ይሄድ ነው ቃልን ገዛ ነው ይሄድ ነው። ነገር ግን የሚሸልሙትን ሰው ዕጣ አውጥተው መሸለም ፈለጉ። በዚያ መልኩ ከሆነ ምንም ችግር የለውም። ሎተሪ ከሆነ ግን የቤትም ይሁን ሌላም ገንዘብ ይሁን ሎተሪ ከሆነ ግን አይቻልም፣ حرام ነው፣ ይሄ ቁማር ነውና። ወደ እናንተ ጥያቄን ከዚህ ብቻ መላክ የምትችሉ በስልክ ቁጥራችን 710 በዚህ ብቻ ነው መላክ። እንዲሁም ደግሞ የማይነበቡ የሆኑ ጥያቄዎችና መሆኑን አውቃችሁ ከቸው ጥያቄዎች ግልጽና በሚደርስበት ገባ መልኩ ሊሆን ሳምንት ቻችሁን እንግዲህ ወን በሐበሻ ሬዲዮ ወደ እናንተ ለማስታወስ ያክል ጥያቄ 4710 መላክ ትችላላችሁ። መልካም ቆይታ። ሰግድ ብዬ ነዝር ገብቼ እየሰገድኩ ያለ በሆኑ አጋጣሚዎች መቋረጥ ጀመረና አካባቢያችን የሃይማኖት አባት በዑለማነት ደረጃ የተቀመጡ ሼኾችን ጠየቅኩኝ። እነርሱም ለሚስኪን ብርም ሆነ የሚበላ ስጪ ነዝርሽን እንደተወጣሽ ነው አሉኝ እና ያን አድርጌ መስገድ አቆምኩኝ። ጠይቁ ወይንም ፈስአሉ ፕሮግራም ላይ
ነዝር ግዴታ እንደሆነና በሌላ መቀየር እንደማይቻል ሰማሁ። አሁን እኔ ምን ማድረግ አለብኝ? መስገድን መቀጠል ካለብኝስ ያለፈኝን ቀዷ ይለኛል ወይ? ባረከላሁ ፊኩም እንደሚመለስልኝ ተስፋለኝ። የአላህ እዝነትና በረከት በእናንተ ላይ ይሁን። አሚን። ሶላት ያለፈው ሰው በዑዝር የሚሆን ያለ ዑዝር ያለፈው ሰው ቀዷ ማውጣት አለበት። ይህንን ሶላቱን ቀዷ ማውጣት ግድ ነው። በስንፍና በጅህልና በመሳሰሉት ምክንያት ችላ በማለት ያለፉትን ሶላቶች መስገድ ግድ ይላል። ይህ ዋጅብ ነው። ቀዷ ማውጣት በሚችለው ሱናውን ትቶ ፈርዱ ብቻ ቀዷ ያውጣ። አዳዲስ ሱና መስገድ ይተውና ዋጅቡን በመስራት ወደ አላህ ይቃረብ። መጀመሪያ እንዲህ ነገር አደርጋለሁ ብሎ ነዝር ያደረገ ሰው ያንን ነዝር መሙላት ግዴታው ነው። በያ ነገር አይቀየርም። ነዝሩ በቃ ደሃ በማብላት በመሳሰሉ አይባልም። ያንኑ ነዝር ያደረገውን ማድረግ ነው። ሶላት ከሆነ በመስገድ። ስድስተኛው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላህ፣ እንዴት ናችሁ? ሁላችሁንም አላህ ይጠብቅልኝ። ጥያቄ ጫት እየሸጡ ብቻ መተዳደር እንዴት ይታያል? ባረከላሁ ፊኩም። በት የሚባለው ያው አላህ Subhanahu Wa Ta'ala ሲፋት የአላህን Subhanahu Wa Ta'ala ባህሪያትና የነብዩን ሰለላሁ ዐለይሂ ወሰለም ባህሪያት ማወቅ አለበት ነው። አላህ ዋጅብ የሆነውን ጃኢዙን ሙስተሂሉን ነብያትንም እንደዚያው ዋጅቡን ጃኢዙን ሙስተሂሉን ማወቅ አለበት ነው። ሸፋዓ የሚሆነው ሙእሚን ደረጃ ሲኖረው አላህ የሚፈራ ወይም ሐፊዝ القرآن ሲሆን ወይም ሸሂድ ሲሆንና የመሳሰሉት ነው። ይህ ነገር የሚሸጠው ነገር የሚገዙ ሰዎች حرام ማይሆንባቸው ከሆነ ለእንዲህ አይነት ሰዎች መሸጡ ክልክል አይደለም ማለት ነው። የዚህ ሳምንት የመጨረሻው ጥያቄ እንዲህ ይላል። አሰላሙ አለይኩም ወራህመቱላህ። ጥያቄ ነበረኝ። አንድ ወንድ ኒካህ ያለው ለሌላ ሴት ሚስቱን ፈትቻለሁ ብሎ አወራት። የሚስቱ ኒካህ አይወርድምን? አድርሱልኝ ለዶክተር ባረከላሁ ፊኩም። አንድ ሰው ሚስቱን በሐቂቃ ሳይፈታ በውሸት ፈትቻለሁ ያለ የሚያወራ ከሆነ እየዋሸ ነው የሚባለው። ያንን ባለበት ሰዓት ወዲያውኑ ፍቺን መከሰት እንዲከሰት ማድረግ ስለማይቀስድ ያልፈታትን ፈትቻታለሁ እኮ እያለ ያወራ ከሆነ ዋሽቷል ነው፣ حرام ነው፣ ወንጀል ነው የሚሆንበት እንጂ በፍቺ አይቆጠርም። ሚስቱን ግን ፈትቼሻለሁ ካለት ምንም ንያ አይፈልግም። በዚህ ቃል ብቻ ፍቺ ትሆናለች። የተከበራችሁ አድማጮቻችን እንግዲህ ለዚህ ሳምንት የነበሩን የጥያቄ ወረፋ የያዙ ጥያቄዎች እነኚህን ይመስላሉ። በቀጣይ ሌሎች ጥያቄዎችን በ0947 10 97 21 በዋትስአፕ በኩል መላክ እንደምትችሉ ለማስታወስ እንወዳለን። አብራችሁን ቆዩ። حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل. الله حسبنا الله ونعم الوكيل.
حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل الله حسبنا الله ونعم الوكيل ውድና የተከበራችሁ አድማጮቻችን ከአድማጮች መድረክ መሰናዷችን ተመልሰናል። እንግዲህ እያነሳን ያለነው ስለ ጀነት ስለ ጀሃነም ነው። ሱብሃንአላህ ወንድም ኻሊዱ እንዳነሳው እንግዲህ የጀነት ሰዎችና የጀሃነም ሰዎች እኩል አይደሉም፣ በመጠንም ደረጃ እኩል አይሆኑምና ሱብሃንአላህ አንድ ሰው አኺራውን የሚያስታውስ ከሆነ ዱንያ በጣም ነው የምታስጠላው። ሁል ጊዜ የሚያስታውስ ከሆነ አኺራውን የሚያስታውስ ከሆነ ቀጥተኛውን መንገድ ለመያዝ ለአኺራው ለመስራት በጣም ያግዘዋል ማለት ነው። እንግዲህ የጀነት ሰዎች አላሁ ሱብሓነሁ ወተዓላ በረሕመቱ በዝነቱ እዛጋ ተናዑም እንዲያደርጉ ጸጋዎችን እንዲያገኙ ያደርጋቸዋል። ጀነት ሰዎች የሚፈልጉትን ያገኛሉ። እዛጋ ደስ የሚል ሐያት ዘውታሪ የሆነ ያገኛሉ። እንግዲህ ጀነትም ደረጃዎች አሉት። ወንድም ኻሊዱ ቅድም እንዳነሳው እነዛ አትቂያዎች የሚያገኙት ደረጃ እንዲህ በቀላሉ ዝጋ የሚገለጽ አይደለም። በሐዲስ አልቁድሲይም እንደመጣለን አይን አይታማታቀው ጆሮ ሰምታው የማታቀውን በሰዎች ልብ ላይ ደግሞ ጭራሽ ውል ብሎ የማይታወቅ ነው የተዘጋጀላቸውና አትቂያዎች ለየት ያለ ነው የነሱ ደግሞ የሚሆነው ማለት ነው። ነገር ግን ሁሉም በየደረጃው ግን ደስተኛ ነው። ሁሉም ባለው ደረጃ ከኔ በላይ የለም ብሎ በቃ በዛ ደስታውን ነው የሚገልጸው። ምክንያቱም ጀነት ሐሳብ የለም፣ ሐዘን የለም፣ ህመም የለም፣ አስቸጋሪ ነገር የሚባል ነገር የለም። ምግብ ቢፈልጉ የሚፈልጉትን ነው የሚያገኙት። አላሁ ሱብሓነሁ ወተዓላ እኮ ምን ይለናል በቁርአኑ? ወፋኪሀቲ ሚማ የተኸየሩን ወለሕሚን ጠይሪን ሚማ የሽተሁን ይለናል አላሁ ሱብሓነሁ ወተዓላ። ፈዋኪህን ቢፈልጉ በቃ የሚፈልጉት ነገር ያ ነገር ይመጣላቸዋል። ደስ የሚል ሐያት ነው ያለው። አላሁ ሱብሓነሁ ወተዓላ ጀነትን ይወፍቀን። ቁርአን ላይ እኮ ምንድነው ኩሉ ወሽረቡ ሀኒአን ቢማ አስለፍቱም ፊል አያሚል ኻሊያህ ይባላሉ። ይሄ ሁላ ስለ ጀነት ሰዎች ወስፈ ነው የመጣው። ስለ ጀነት ሰዎች ስለሚያገኙት ነገር ነው። ይሄ ሁላ ታዲያ እየተናገረን እኛ መዘንጋት አይኖርብንም። ዱንያ ላይ የበላነው ነገር በጽዳጅ መልኩ በቆሻሻ መልኩ ይወጣል አይደል እንዴ ወንድም ኻሊድ? እዛ ጋ ግን ይሄ የጀነት እሳ ከሆነ እንደዚህ አይነት ቆሻሻ ነገር የለም። ሱብሃንአላህ የሚያስቸግር የለም። ሰው ልጅ አሁን በልተን ጨጓራ እንላለን አይደል? አልፈጫለን እንላለን። እንደዛ አይደለም። ጀነት ጋር ምቹ የሆነ ሐያት ነው ያለው። ሁሉም ደስተኛ የሚሆንበት ሐያት ነው ያለው። በአንጻሩ ደግሞ ጀሃነምን ስንመለከት እጅግ አሳማሚ የሆነ ለይሰ ለሁም ጣዓሙን ኢላ ሚን ضሪዕ ላ ዩስሚን ወላ ዩግኒ ሚን ጁዕ። አላሁ ተዓላ እኮ
ሲነግረን ስለነሱ ምግብ እንኳን ያላቸውም ዶሪዓ ቢሆን እንጂ እጅግ ዶሪዓ የሚባለው ነገር ዛፍ ነገር ሆኖ እጅግ ለይታ የሚያስጠላ ለሽታው በጣም የሚያስጠላ ያንን ነገር ነው የሚጠቀሙት። ላ ዩስሚን ወላ ዩግኒ ሚን ጁዕ ያ ነገር ይጠቀሙ እንጂ ያ ነገር ይሰጣቸው ነገር እንጂ ወይ ከረሃብ የሚያስታግሳቸውም አይደለም። ሱብሃንአላህ ይሄ ነው ሐያት ስናስተውሰው። በዛ ላይ ያለው ቅጣት ለየት ያለ ነው። እነሱ በዛ ህይወት ላይ ሆነው ሞትን ይመኛሉ። ሞት የሚባል ነገር የለም። ሞት የሚባል ነገር የለም። ኢላ ማ ላ ኒሃየተ ለህ አላሁ ሱብሓነሁ ወተዓላ ጀነትንም ጀሃነምንም ዘውታሪ አድርጓቸዋል። ጀነት የገባው ጀነት ላይ ዘውታሪ ነው፣ መጨረሻ የለውም። ጀሃነም የገባው ጀሃነም ላይ ዘውታሪ ነው፣ መጨረሻ የለውም። አላሁ ተዓላ የጀነት ይበለን። አላሁ ተዓላ ከጀሃነም ይጠብቀን። ውድ አድማጮቻችን፣ ስለዚህ ሁልጊዜም ቢሆን አኺራችንን አንርሳ። ሁልጊዜም ቢሆን እስቲዕዳዳችን ዝግጅታችን ለአኺራ ይሁን። ሞት ዛሬ ይሁን ነገ አናውቀውምና ሁልጊዜ ዝግጅታችን ትኩረታችን ለአኺራ ቤታችን ይሁን እላለሁ። ውድ አድማጮቻችን ስለነበረን ቆይታ እያመሰገን ለዛሬው መሰናዷችን ይህን ይመስል ነበር። እስከ ሳምንት መልካም ሳምንት ይሁንላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። سلل أمر الله وشوق لرسول الله باب في ظهره وعلامته وولادته ورضاعته محمد جميع الأركان الذي ولد من شهر التاسع من سنة 75 و603 على في الطوفان قبل انسجاع الفجر في شرب بروج الحمل بطالع القمر اللهم صل وسلم على سيدنا مولانا محمد الذي ولد والشمس بأول ثور وزهرته في وسطه بالحمل والقمر بالأسد قبل الهجرة ب53 سنة هلالية العجيج اللهم صل وسلم على سيدنا مولانا محمد الذي ولد سنة 63 و404 سنة مما بدأ آدم عليه السلام من الجنة اللهم صل وسلم على سيدنا مولانا محمد الذي ولد بأول الهود في الساعة 10 من ليلة الاثنين بتلك طوالعي وهي طوالع النبيين صلوات الله وسلامه عليهم أجمعين اللهم صل وسلم على سيدنا مولانا محمد الذي ولد عمل فيلا